ብዬ ተቀጥሬ የምሰራበት ሱቅ ውስጥ ስቶር ውስጥ ቁጭ ብዬ እበላለሁ። በጣም ነበር የሚያምረኝ ጎምዛዛ ነገር ሳይመንን እርጉዝ እያለሁ። በዚች ጊዜ ግን በጣም አይስክሪም ያምረኝ ነበር። ታስታውሳለች? በጣም አይስክሪም እበላ ነበር። አርናን እንደው ቡና ትጠጣ ነበር። ሀቡ አለኝ። ኧረ አትጠጣም አልኩት። አዎ ጠጣለሁ። ከ4 ወር በኋላ አተላ በላ ነበር ሁላ። ይኸውልሽ እስከ 4 ወር ምግብ አያምርሽም። ምግብ ያስጠላሻል። ብዙ ምግብ ያስጠላሻል። እኔ እስከ 4 ወር ሽታ የሌለው ምግብ፣ ጣዕም የሌለው ምግብ ነበር ምበላው። እንደ ቂንጬ ትቀቅልልኝ ነበር ሀና። ምንም አይነት ቴስት የሌለው ነገር፣ ቅመማ ቅመም የሌለው ነገር ብቻ ነው የማይወጣው የነበረው። ሌላ ምንም አይነት ጣዕም ያለው ቅመም ያለው ነገር ከበላው ይወጣል። ደረቅ ዳቦ፣ ንጹህ ነገር ታውቂያለሽ፣ ጣዕም የሌለው ቅመም የሌለው እንደሱ አይነት ነገር ብቻ ነበር የሚረጋልኝ። በተረፈ የምግብ ሽታ ይረብሸኛል። የሽቶ ሽታ፣ ዶድራንት፣ እጣን፣ ምንም ሻማ፣ ምንም ነገር እንዲሸተኝ አልፈልግም። ሻማዎቹ ሁላ ከሳሎን ተነሱ። በቃ ምንም የማይረብሸኝ የነበረው ሽታ የክሎሮክስ ሽታ። ክሎሮክስ ብቻ አይረብሸኝ። ክሎሮክስ ወይ ዲቶል አይረብሸኝ። ሌላ ሽቶ ነገር ሙሉ ይረብሸኛል። ከዛ ከ4 ወር በኋላ ምግብ መብላት ጀመርኩ። እንጀራ፣ ሁሉ ነገር እንጀራ በወጥ ቡና መጠጣት ምናምን ጀመርኩ። መቼ? ከ4 ወር በኋላ። ከዛ አተላ ሁላ በላ ነበረ። አተላ እንዲህ በስነስርዓት ይዤ በላ ነበረ። ቡና እኛ ቤት አይቆላምም አይፈላምም። ታያለሽ ከ4 ወር በኋላ የቡና ሽታም ቡና ተጠጫለሽ። ምግብ በስነስርዓት ትበጭ። ከ4 ወር በኋላ በዳም ነው የሚያስበላሽ። እስከ 4 ወር እስኪረጋጋ እመን ብቻ ስብርብር እንቅልፍ በይርኩበት በቃ በየሄድክበት ተገደለ። በየሄድኩበት ተኛለሁ። መኪና ውስጥ ተኛለሁ፣ ሰው ቤት ተኛለሁ። ቡና ልጠጣ ጎረቤት ከሄዱ እናርናን አብሬ ሄጄ ተኛለሁ። በቃ መተኛት ብቻ ነው ስራ። ያስጠላኛል። ደግሞ ማልቀስ ብዬ ነው ማለቅሰው። በስመ አብ እንዲህ ነው ሆርሞን እኮ ነው። ብዬ ነው ማለቅሰው። በዛ በቃ አልገባም። ብገባም ላይቭ ላይ እንደዚህ ሰ ያዞረኛል። በቃ እንቅልፍ፣ ድብርት፣ ኮመንቱ ምናምን። ከዛ እወጣለሁ ላይቭን። አሁን ግን ደህና ነኝ። እየበላሁ በዚህ እየበላሁ በዚህ ደፈንሽማ። ስትደፍኝ እኮ ሙድሽ ይመጣል። እኔ እስከ 4 ወር ነው እንደዛ። ልክ 4 ወርሽን ጨርስ ስታደርጊ 12 ስንት ነው 16 ሳምንት ስትጨርሺ ምግብሽን በደንብ ነው የምትበይው። ሙድሽ ይመጣል። በቃ ሰላም ትሆኛለሽ። ያው ማልቀሱ ግን እስከምትወልጂ አይቀርም። ያነጫነጫል፣ ይከፋል አንዳንዴ። ዝም ብሎ ሁሉም ሰው አንቺ ሁሉም ሰው እያረኩ አለቅሳለሁ። ባስለቅስ ነገር ያስለቅሰኛል። እንዲህ ነው በቃ ያነጫነጫል። ሁሉም ሰው አንቺ ላይ በቃ ሰው ያስጠላሻል። ሁሉም ሰው አንቺን ነገር የሚፈልግ ይመስልሻል። ገረኛ ያረጋል። ከኮመንት ጋር መመላለስ በህይወቴ 3 ዓመት ቲክቶክ ላይ ከኮመንት ጋር ተመላለሽ ማላቅ ሴትዮ በእርግዝና ይኮኑ ከኮመንት እያነበኩ መመላለስ የጀመርኩ። ለዛም ነው ያልገባሁት ላይቭ ላይ በቃ ከዛ ከአለቅሳለሁ እያልኩ ኮመንት እየተመላለስኩ እየተነጫነጭኩ። ግን እውነት ችላችሁኛል። በጣም ነው የማመሰግነው። ሙሉ እርግዝናዬን ስነጫነጭባችሁ ገስት ላይም የገቡ ሰዎች ስነጫነጭ ቻላችሁኝ። ያልቻልኩት ቮሚቱ ነበር። ኪሎ ቀነስኩ፣ 4 ኪሎ ቀነስኩ በቮሚቱ እናቴ። በቃ ምንም ቀንም ማታም በቃ እየበላሁ እየጠጣሁ በቃ ማይስማማሽን ትበያለሽ። ታዲያ ምንም ስበላ እኮ ነው ምንም እኮ የሚስማማሽን ማወቅ። አሁን አልነገርኩሽ እኮ እኔ አሁን ጣዕም ያለው ምግብ ስበላ ይወጣል፣ ቅመም ያለው ነገር ስበላ ይወጣል። ምን ማድረግ ጀመርኩኝ? ጣዕም የሌለው ነገር ለምሳሌ ቂንጬ፣ በጨውና በውሃ ብቻ የተቀቀለ ቂንጬ ገባሽ? ምንም አይነት ቅመም የሌለው ምንም አይነት ቴስት የሌለው ነገር፣ ደረቅ ዳቦ በውሃ ወይ ደግሞ የሆነ ጁስ የማይወጣ ጁስ። አሁን ማንጎ ስጠጣ ይወጣል፣ ሽታ አለው፣ ማንጎ ቴስት አለው፣ ቃና አለው። የሆነ ኦሬንጅ ጁስ ስጠጣ አይወጣም። እንደዚህ እየመረጥኩኝ የማይረብሸኝ ነገር ነጭ ሩዝ፣ ንጹህ ሩዝ፣ ነጭ ሩዝ ወይ በካሮት ተሰርቶ ገባሽ? እንዲህ ሽታ የሌለው ጣዕም የሌለው ሽታ የሌለው ስልሽ አሁን የተቁላላ ነገር ሸተላ የተቁላላ ይሸታል። መጥፎ ሽታ አይደለም። ምግብ ይሸት። ቤት ውስጥ ደግሞ የሚሸትሽ ነገር አይሰራ። በቃ የሚቀቀል ነገር ብቻ። ኦኬ እንደዛ በርበሬ ሲሸተኝ ውጪ ነው የምወጣው እኔ እስኪ ቁላላ እስኪ አልቅ ድረስ። እኔ በተኛውበት ነበር ሀና ምግብ የምትሰራው። እንደገና ነጭ ሽንኩርት እስከምወልድ እዚህ ቤት እንዳይገባ ብዬ ነበር። 9 ወር ሆስፒታል ነበርኩ እያለች ነው አንዷ። አንዳንድ ሰው ይኸውልሽ የአንዳንድ ሰው እርግዝና በጣም ከባድ ነው። 9 ወር ሙሉ ሆስፒታል የሚተኙ እንዲሁም ሆስፒታል ባይተኙ የራሱ ሆስፒታል እየተመላለሱ ግሊኮስ ቢሰጣቸው ምግብ ስለማይበሉ ግሊኮስ ይሰጣቸዋል።
ገባሽ? በግሉኮስ ብቻ እርግዝናቸው የሚጨርሱ አሉ ምግብ ስለሙ። ስለዚህ አንቺ ምግብ ቫይታሚኖች ተሰጡሻል? አዎ ተሰጥቶኛል። እነሱም ቫይታሚኖችን በሰዓቱ አሁን ሴድ ነገ 29 ነገ ቀጠሮ አለኝ ይወጣል። እሱ እንዳለሽ የማይሆን ምግብ ለሌላው ፋሚሊ የተሰራው ምግብ አትቢ። ዳቦ ብቻ ቢ ወይ ዳቦ ምንም አይነት እንትን የለውም፣ ቅመም የለውም። ዳቦ በወተት ከደረቀብሽ በወተት እየነከርሽ እየገመጥሽ ወተት እየጠጣሽበት ዳቦ በወተት እንደዚህ ኦሬንጅ ጁስ ቂንጬ የአጃ ቂንጬ አለ። እሺ ሽታ የለውም፣ ሲቀቀልም ሽታ የለውም፣ የሚቁላላ ነገር የለውም። ገባሽ? እንደዛ ሽንኩርት ማለት ነው። እና ባዶ ዮጋርት ይወጣብሻል። እርጎ አይወጣም። እርጎ በሚጥሚጣ እበላለሁ። በቃ እኮ እንደሱ ሚጥሚጣ ባታረጊስ እንዴ? ለእርጉዝ እኮ ስፓይሲ ጥሩ አይደለም። ምግቡ የሚያባላ ሚጥሚጣው ነው። ቃሪያ ወይ ደግሞ ቃሪያ ወንድ ነው። ስፓይሲ ነገር ብቻ ቀጣይ ወር አብረን እናያለን። ላይቭ ላይ አብረን ጾታ እናያለን። ከዚህ በኋላ አብረን ነው ወንድ ልበት ሴት ብዬ መወሰን አቃተኝ። እኔ አብዛኛው እርግዝና አቡ ሴት ናት ብዬ እኮ ሴት ነው የሆነችው። ብዙ ሴት ናት ብሎ ነበር ቤታም ብዙዎቹ ብለው ነበር፣ ግን የሆዴንም ቅርጽ አይተው ብለው ነበረ ጾታ ከማወቄ በፊት። ግን የሚመልታ ነው ትላለች። ይስጠኝ ያርግልሽ። በአንድ እርግዝና ሁለት ልጅ ማግኘት በጣም መታደል ነው። በአንድ የእርግዝና ስቃይ፣ በአንድ የምጥ ስቃይ ሁለት ልጅ ማግኘት እጅግ በጣም መታደል ነው። ፈጣሪ ብሎ ከሆነልሽ መንታ ኑሮ ሊከብድሽ ይችላል። በኢትዮጵያ ኑሮ ግን እድል ነው። በጣም እድለኛ ነው። ዛሬ ሲሰጥሽ ተማምኖብሽ ስለሚሰጥሽ እችላለሁ። ኑሮ ቢከብደኝ ጤነኛ ብቻ ይሁንልኝ ማለት ነው እንጂ በጣም እንደ ልጅ ወይኔ እውነት አሁን ይዋትሩ ብዬ እኔ ፍቅር በጣም ደስተኛ ነኝ። የሴት ልጅን ጥቅም ሳይሆን ህይወት ኑኑ እንዴት የቤታችን ድምቀት እንደሆነች፣ እንዴት እንደምትላላክልን፣ እንዴት እንደምትጠቅመን ስለጠቀመችን ብቻ አይደለም። ብቻ ሴት ልጅ አዛኝ ናት በጣም ገባሽ? ህይወቴን ፍቅር ኔትወርክ ይዝሻል። የእሷን እየያዘሽ ነው። እኔን ነው የሚይዘኝ ወይ ያዘኝ? ጋይስ ስታክ እያደረኩ ነው። ያንቺ ነው እያሉ ነው። የእሷ ነው አሉ። ዋይፋይ የለም እንዴ ቤትሽ? አለ። በዳታ አይደለም ማም ተጠቀሚው፣ በዋይፋይ ነው። ቤት ስትሆኝ ዋይፋይ፣ ውጭ ስትወጭስ ዳታ። ሳፋሪኮም ተጠቃሚ አሪፍ ነው። ሳፋሪ አሪፍ ነው፣ ግን የኔ ኢትዮ ቴሌኮም ሊሰራል እሱ። ሳፋሪ .com በጣም አሪፍ ነው እሱ። ከዛስ መኝታ ነው ያልተመቸኝ። ያው መኝታ ምን በዚህ ስተኛ በጎን ያመኝ አይቀየርም እሱ። እስከ 9 ወር እየባሰ ነው የሚመጣው። የምግቡ ነገር እንደነገርኩሽ ይስተካከላል። የእንትኑ ግን የእንቅልፍ ግን እስከምትወልጂ ቀን ድረስ አተኝም። አንዳንዴ እንደዚህ ተኛና አድራለሁ ቢቀሰቅሰኝ የረሳሁት። ከገፋ በኋላ እንደዛ አያስተኛሽም። ከ6 ወር በኋላ ነው በእንትንሽ መተኛ፣ በጀርባሽ መተኛት እራሱ ማይፈቀድልሽ። ግን እንቅልፍ ግን አተኝም። መቼም ነው ማተኝም። እስከምትወልጂ አተኝም። ስወልድ ተኛለሁ ያለች፣ ስትወልጂ ደግሞ ቀኑን ሙሉ ይተኙና ሌሊት አይተኙም። ግን አሁን እኮ አይደለም እንቅልፍ እኮ የሚከለክልሽ ጎን ምናምን የሚያሙ ጎን እንዲና እንዳተኝ ብሎኛል ዶክተሩ። በጀርባሽም በወድሽም እንዳተኝ ብሎኛል። በዚህ በጎንና በጎን ነው የምተኛው። ይሄ ጎኔ ወፍራም ስለሆነ ሴታፋይ ቅቅል ነው የሚለው። ሲያመኝ እቀይረዋለሁ። በቃ በዚህ በዛ ያልኩ ነው የምተኛው። እኔ ግን ጎኔን ምናምን ማመም የጀመረው እየከበደኝ ሲመጣ ከ6 ወር በኋላ ነበር የሚያመኝ። መንታ ነው ገና ከአሁኑ እንደዚህ ካልሽ መንታን እንዴ መንታ ቢሆንማ ታውቅ ነበር እኮ እስካሁን። እንዴ የመጀመሪያ አልትራሳውንድ ላይ እኮ ነው የሚታወቀው መንታ ቢሆን ነው። ሚሚዬ ሊሆን አይችልም። መንታ ነው ብለውሻል? ኖ አንድ ነው የኔ መሰለኝ። አንድ ነው ያሳየኛል አልትራሳውንዱ ላይ። እስከ 4 ወር እኮ አይቆይም መንታ ሲታወቅ። ገና የመጀመሪያው እርግዝናችሁ የምታውቁበት አልትራሳውንድ አለ። የመጀመሪያው አልትራሳውንድ ላይ ነው የሚታወቀው። እረስቸዋለሁ የኔ ባቢን እኮ ዮናታንን ሳረግዝ ልጄ እኔ ምንም አላውቅም። ዓመት እኮ ነው የወለደችው። ኦፍኮርስ ትረሳለች። 12 ሲጀምር እኔ እርግዝናዬንም አላውቅም እኮ ተማሪ ነበርኩ። ገና 16 ዓመት ልጅ ነበርኩ።
ምንም ሳላውቀው ነው እርግዝና የሚያለፈው። በቀልድ በጨዋታ ኳስ የተጫወትኩ ነው ያለፈው። የዛኔ ምንም አላውቅም። ምጡ ብቻ ነው ማለት። የዛኔ ቀጭን ነበርሽ? ቀጭን ነበርኩ በጣም። ለቀጭን ሴት ነው ከነ ልጄ 54 ኪሎ ነበርኩ። 54 ኪሎ ከነ ልጄ። ኦኬ በጣም ልጅ ነው። በጣም ቀጭን ነበርሽ። እርግዝና ለቀጭን ሴት ቀላል ነው፣ ለወፍራም ሴት ነው የሚከብደው። በዛ ነው እና አላውቅም፣ ረስቼዋለሁ። በሱ ጊዜ ነበረው። አያችሁ፣ ቀጭን ሴት ጤነኛ፣ አክቲቭ፣ ፈጣን፣ ተንቀሳቃሽ ናት። እኛ ወፍራሞች ግን ሁሉ ነገር ይከብድብናል። ለዛ ነው እኔ መክሳት የምፈልገው። ወዶች መንታ ሲረዝም ነው የሚታወቀው፣ በመጀመሪያ አይታወቅም ይላሉ። ምን ሲሆን ቀኑ ሲረዝም እንዴ? ኧረ ምን አይነት ሰው ነው ይህንን ኮመንት የጻፈው? ምን ጉድ ነው? እንዴት አልትራሳውንድ ላይ እኮ 2 ጽንስ አለ ማህፀንሽ ውስጥ 1 ጽንስ አለ ይታወቃል። ምኑ ሲረዝም ነው የሚባለው ሚሉት? ሲረዝም እኮ አይደለም ገና ሲረገዝ እኮ ነው ያለችው። ኮመንቱን ከሆነ ሲረዝም እኮ አይደለም ገና ሲረገዝ። የመጀመሪያ አልትራሳውንድ ላይ ዶክተሩ 2 ጽንስ እንዳለ ያያል ባይ ነው። አዎ 1 ነው ግን እኔ ያየሁት። ይነግርሽ ነበር ዶክተሩ 2 ቢሆን ገና የመጀመሪያ አልትራሳውንድ ላይ። አይከፋም ያርግልኝ። አይ መንታ ስትል እኮ አልትራሳውንድ እንደታየሽ ሳታውቂ ይሆናል። አንዳንዴ ይደራል። ሁለተኛው ደግሞ ያለው አሁን ሁለተኛውን አለኝ። አንደኛው ጨርሽ እስካሁን አንዴ ብቻ ነው አልትራሳውንድ የተነሳሽ? አንዳንዴ ይደራረባል አሉ። እንግዲህ እስቲ ከተደራረበ በሚቀጥለው በደንብ ይበላል ነው። ግን በምቱ ምናምን አሳይቶናል። እግሩን አሳይቶናል። ሰው እንደዚህ ፈልፍሎ እጁን እግሩን ገና ካሁኑ ካሳየሽ ኦልሬዲ 2 ጽንስ ቢሆን ኖሮ ያውቅ ነበር። ቀጣይ ገንታ ይሆናል ኢንሻአላህ። እስከ ስንት ልጅ ነው የምትፈልጊው? 4። ኦኬ። ስለዚህ ከዚህ በኋላ 2 የማርገዝ ሀሳብ አለሽ? የሚቀጥለው እርግዝና መንታ ከሆነ ግን ደግመሽ አታረግዥም? 4 ይሆንልሻል። 4 ይሆንልኛል። 2 ሴት 2 ወንድ በቂ ነው። ግን ያው እኛ እንዳልን አይሆንም። ፈጣሪ እንዳልን አይሆንም። ግን ያው ፈጣሪ ልባችንን መሻት ይሙላለን። አሚን አሚን። እንትን እኔ አሁን ወንድ ነበር የምፈልገው። ሳይመን ኦልሬዲ መንታ በዘር ነው። አዎ ከጂን ነው። መንታ አላችሁ ከፋሚሊ? በእኛ የለንም። ባርና ነው ሩቅ ነው። ግን መንታ በዘር የሚባለው አይደለም። ያለ ዘር ራሱ ጓደኛ ይወልዳለች መንታ። እድል አንዳንዴ ፈጣሪ ካለ